የስሜት ብልህነት በአንጻራዊነት ሲታይ የቅርብ ክስተትና ጥናት ነው። በ1995 ዓ.ም በዳንኤል ጎልማን በተጻፈው ኢሞሽናል ኢንተለጀንስ በተሰኘው መጽሐፍ ነው ወደ መታወቅ የመጣው። ከዚያ በፊት በ1970ዎቹ እና 80ዎቹ ዓ.ም የታዋቂዎቹ የሃርቫርድ እና የየል ዩኒቨርሲቲ ምሁራን ሃዋርድ ጋርድነር፣ ፒተር ሳሎቪ እና ጃን ሜየር የስሜት ብልህነት ወይም ኢሞሽናል ኢንተለጀንስ የተሰኘው ጽንሰ ሐሳብ ለህዝብ አስተዋውቀው ነበር። በዚህም ስራቸው የስሜት ብልህነት የሰዎችን ባህሪ ግልጽ አድርጎ ከማሳየቱም ባሻገር በድርጅታዊ አሰራር ውስጥ ላለ የማናጅመንት ስኬት ወሳኝ እንደሆነ አመላክተው አልፈዋል። እናም ከነዚህ ሰዎች ጋር የተገናኘ የስሜት ብልህነት በተለያዩ መንገዶች የተብራራ ቪዲዮ እዚህ ጋር ወይም ዲስክሪፕሽን ውስጥ አስቀምጥላችኋለሁ፣ ሳይታችሁ ማግኘት ትችላላችሁ። ስለ ስሜት ብልህነት ማወቅ የፈለገ ሰው በትንሹ እውቀት ያገኝበታል ብዬ አስባለሁ። እናም አንድ ነገር ልጠይቃችሁ፣ አሁን እንዳያችሁት ቪዲዮ አቀራረቡን ከዚህ በኋላ ባሉት ቀናቶች ውስጥ እንደዚህ አድርገን ለማቅረብ ወስኛለሁና ምን ትላላችሁ? ይመቻል ወይስ ይቅር? ሀሳባችሁን ኮሜንት ላይ አርጉልን። በሌላ ሀሳብ እስክንገናኝ ቸር ሰንብቱ።